ሰላም እንዴት ናችሁ ተመልካቾች? ሳምንታዊው ዓለም ሸማች መሰናዷችን ጀምሯል። በዛሬ ዓለም ሸማች መሰናዷችን ቆይታ የማደርገው በከተማችን የሚገኙ የተለያዩ ሸማች ህብረት ስራ ማህበር ጋር የተዟዟርኩኝ ነው ቆይታ ማደርገው። እንግዲህ እነዚህ ሸማች የህብረት ስራ ማህበራት ምን እየሰሩ ነው፣ አሁን ላይ ያለው አገልግሎታቸው ምን ይመስላል የሚለውን የተለያዩ ቦታዎች እየተዟዟርኩኝ ቆይታ የማደርግ ይሆናል። እንግዲህ እንደሚታወቀው ሸማች ማህበራት በተለይ ለምግብነት የምንጠቀማቸው የተለያዩ አትክልትና ፍራፍሬዎች፣ የሰብል ምርቶች፣ ዘይት፣ ስኳርን እንዲሁም ደግሞ የተለያዩ ስጋ ቤቶችን የተዟዟርኩኝ ዋጋቸው ምን ይመስላል፣ አሁን ያለበትስ ሁኔታ ምን ይመስላል የሚለውን በተለያዩ ቦታዎች ተዟዙሬ ከተለያዩ ሸማቾችም ነጋዴዎችም እንዲሁም ደግሞ የሚመለከታቸው አካላት ጋር ቆይታ የማደርግ ይሆናል። ፕሮግራሙን ወደ እናንተ እያደረስኩኝ የምገኘው እኔ ነጻነት ባደግ ነኝ። አብራችሁን ቆዩ። የሸማች ህብረት ስራ ማህበራት በአዲስ አበባ በተለያዩ አካባቢዎች የኑሮ ውድነትን ለመቀነስ የግብርናና የኢንዱስትሪ ምርቶችን ለተጠቃሚው ህብረተሰብ የሚያቀርቡ ተቋማት ናቸው። እነዚህ ሸማች ህብረት ስራ ማህበራት አደረጃጀታቸውን በማዘመን በፊት ከነበረበት አቅርቦትና ጥራቱን በማስፋት የህብረተሰቡን የኑሮ ውድነትን ለማቅለል በስፋት እየሰሩ የሚገኙ ተቋማት ናቸው። ተመልካቾቻችን እየተከታተላችሁ የምትገኙት ዓለም ሸማች ፕሮግራማችን ነው። እንግዲህ አሁን የምገኘው በኮልፌ የሸማች ህብረት ስራ ማህበር ላይ ነው። እንግዲህ ይህ የሸማች የህብረት ስራ ማህበር ለአካባቢው ማህበረሰብ የሚሰጡትን አገልግሎት ምን ይመስላል የሚለውን ወደ እናንተ የማደርስ ይሆናል። አብራችሁን ቆዩ። ሰላም እንዴት ነህ? ሰላም ነው? እግዚአብሔር ይመስገን አለን። እንዴት ነው? ጥሩ ነው፣ እግዚአብሔር ይመስገን። በእናንተ የዚህ ሸማች የህብረት ስራ ማህበር ላይ የምትሰጡት አገልግሎት እስቲ ምን ናቸው? እንደ አጋር በርካታ ስራዎችን በርካታ አገልግሎቶችን ይሰጣል። ከዛም ውስጥ ዳቦ፣ እንጀራ፣ ስጋ ቤቶች፣ ሱፐር ማርኬቶች፣ የተለያዩ ሱቆች አሉን። በዛ ሱቆች በርካታ አገልግሎትን እንሰጣለን። መዝናኛ ክበቦች አሉን። የማዘመኑንም ስራም እንደዚሁ ቀጥለንበት የማዘመን ስራዎችን እየሰራን ያለ ነው። አንዱ ከዘመናቸው ስራዎች ደግሞ ይሄ እንጀራ ቤት፣ ዳቦ ቤት አገልግሎት ነው። ከነበረው የተሻለ በተለይ ደግሞ ከሪፎርሙ በኋላ እንደ ከተማም እንደ ሀገርም ካለው ሪፎርም አንጻር በርካታ ስራዎች የተሰራበት አጋጣሚ ነው። በሪፎርሙ የመጡ አመራሮችም የተሻለ የዘመነ አሰራርን ተከትለው ስራዎች እየተሰሩ ነው ያሉት። ለህብረተሰቡም ተደራሽ የመሆን በተመጣጣኝ ዋጋ የሚፈለገው ነገር ሁሉ እንዲቀርብ። ምናልባት ኮልፌ ላይ እንደሚታወቀው አብዛኛው ዝቅተኛ ማህበረሰብ ያለበት የሚኖርበት ኤሪያ ነው። ለዛ ደግሞ ተደራሽ መሆን ችለናል የሚል ነገር አለን። በአቅርቦታችን በተለያየ አቅርቦት ተደራሽ ነን። ጥሩ ግንኙነት፣ ጥሩ አቅርቦት ስላለ ያንን ነገር አጠናክረን እንቀጥልበታለን። እየሰራንም ነው ያለ ነው። እንደዚህ አይነት ሸማች ማህበራት እንግዲህ በተለይ ደግሞ አላስፈላጊ የሆኑ የኑሮ ውድነትንም ለመቀነስ ዋጋንም ለማረጋጋት ነውና የእንጀራ ዋጋ አሁን እዚህ እናንተ ጋር ስንት ነው? የሰብል ምርቶችን አይቻለሁ፣ እዛ ጋር ስጋዎችንም ተመልክቻለሁ። ምን መለከታቸው ይሆናልና እስቲ ዋጋቸውን በተወሰነ የእንጀራ ዋጋ 19-20 ከፍ ካለ 20 ነው። ውጪ ከ25 ብር በላይ ነው ያለው። እንጀራ ጥራቱ ደግሞ በየአይነቱ ቀይ ጤፍ አለ፣ ቀይ ጤፍ እንጀራ አለ፣ የነጭ ጤፍ እንጀራ አለ። ከዚሁ ከስቶር አውጥቶ ነው ተቦክቶ ተጋግሮ የሚቀርበው። ዳቦም እንደዛው ልክ እንደዚሁ ዳቦም ተመጣጣኝ 10 ብር የሚሸጥ በግራሙ ልክ አቅርቦት አለ። ሌሎችም አቅርቦቶች ስጋም እንደዚሁ ነው። ወፍጮ ቤቶች አሉን፣ እህል መጋዘን አለን። ስለዚህ እሱንም ማየት ትችላላችሁና ይሄን ይመስላል። እስቲ ወደ ውስጥ ገብተን እንጀራውን ነው እሺ። ይሄ የእንጀራ ክፍል ነው። እንጀራ መጋገሪያም ዳቦም መጋገሪያም እዚሁ ነው። ማቡኪያ አለ፣ ኮፈሻ አለ። መጋገሪያውም ዳቦ እዚህ ነው። እንጀራም ቡኮ እዚህ ነው የሚቦካው። ሊጡም እዚህ ነው ያለው። የሚጋገረውም እዚሁ ላይ ነው ያለው። እነዚህ ምጣዶች በርካታ ምጣዶች ናቸው። ምጣዶቹ ኤሌክትሪክ እንኳን ባይኖር በእንጨትም አለው ቦታ አለው። እሱ ነው። በቀን ምን ያህል እንጀራ ታወጣላችሁ? ከ1000 በላይ ይጋገራል። ልዩ ትዕዛዝ ደግሞ ካለ 3000 4000
ይጋገራል። ምናልባት እዛ ጋም እንዳየ ነው። አሁንም እነዚህ ሌሎችም አሉ የሚሄዱ ወደ 4000 እንጀራዎች አሉ። ትእዛዝ ለሰርግ ለሀዘንም ከዚሁ የሚወስዱት አለ። ለሆቴልም በከተማችን የሚስተዋለው አለ የጥራት ጉዳይ በጣም ይነሳልና እናንተ ጋር የዳቦም የእንጀራ ጥራቱስ እንዴት ነው? እንጀራም ጤፉ የሚመጣው ቀይ ጤፍም ነጭ ጤፍም የሚመጣው በከተማ ከዩኒየን ጋር በተሳሰረ ነው የሚቀርበው። ጥራቱን የጠበቀ እዚሁ ተቦክቶ እዚሁ ተፈጭቶ ነው የሚቀርበው። ወፍጮ ቤት አለን፣ መጋዘን አለን፣ ወፍጮ ቤት አለን። ከመጋዘን ወጥቶ ወፍጮ ቤት ተፈጭቶ ነው ወደዚህ የሚመጣው። እስቲ ራስን ለተመልካች አስተዋውቅልኝ። ስሜ ታደለ ቱፋ እባላለሁ። የአጋር ሸማች ሁለገብ ዋና ስራ አስኪያጅ ነኝ። እንደናንተ ሸማች ማህበር አሁን እንግዲህ ስጋ የሚሸጥበት ቦታ ነው ያለነውና እስኪ የስጋ ዋጋ በከተማችን እየጨመረ ነው የሚገኘውና እናንተ ጋር ያለው የስጋ ዋጋ ምን ይመስላል? እኛ ጋር ስጋ ቤት ላይ አከራይተን ነው ያለነው። ያን ስጋ ቤት ስናከራየው በህብረት ስራ ኮሚሽን ወይም አዲስ አበባ ህብረት ስራ ኮሚሽን የሚያወጣው ተመና ዋጋ አለ። በዛ ልክ ከኛ ጋር በመነጋገር እኛም ደግሞ በሚፈለጉበት ቦታ እነሱን ይዘን ይሄድ የራሳቸውን ሀሳብና ጥያቄ አቅርቦ በዛው ዋጋ በተመን ዋጋ እየሸጡበት ያለ ነው ያለው። በ650 ብር ነው እየተሸጠ ያለው ማለት ነው። እንዴት ነው የጥራት ሁኔታ? ለኛ ማህበር ዋነኛው ከተከራዮች ጋር ስንናገር ጥራት ነው። ጥራትና ሙሉ ጤናማ አቅርቦት ከቄራ ተረጋግጦ የሚመጣ ነው መሆን ያለበት። ያ ካልሆነ እኛ ሙላችን እንደምናቋርጥ ነው። የምንደግፋቸው ነገራቶችም ስላሉ በውሃ በመብራት በአንዳንድ ነገር ቅናሽ የቤት ኪራይ የሚያገኙበት ሁኔታ የምናደርግበት ሁኔታ ነው ያለው። አንድ አጋር ሸማች ሁለገብ ከአዲስ አበባ ቀላል ባቡር ጋር የስጋ አቅርቦትም ሆነ የጤፍ አቅርቦት አሁን የስጋ አቅርቦት በየበዓሉ የሚወስዱበት አለ እስከ 50 ኪሎ ድረስ። ጤፍ ላይ ደግሞ ስንወስድ ከ60 ኩንታል በላይ በወር ተፈጭቶ እሴት ተጨምሮበት አዲስ አበባ ቀላል ባቡር ድረስ ይሄዳል። ሚጥሚጣዎች፣ በርበሬ፣ ሽሮ እያዘጋጀን እንደዛ እንወስዳለን። ከአዲስ አበባ ከተማ ሴቶችና ህጻናት ጋር ከ4 ዓመት በላይ ትስስር ፈጥረን አልሚ ምግብ ሴቶች ላይ እየሰራን ያለንበት አለ። እንደው ቀጣይስ ምን አስባችኋል? ይሄን በተለይ እዛ ጋም የወጣቶች ማዕከልም አለ፣ ወጣቶች መዝናኛ ማዕከልንም ተመልክቻለሁ። ከሱ አንጻርም እዚህ ላይ ስንወስድ አሁን ኦልሬዲ 2 ከረምቡላ አለ መዝናኛ ክበቡ ላይ። በተጨማሪ ሌሎች ፑሎች፣ ከረምቡላዎች፣ ቴኒሶችም ለመጨመር አሁን እያዘመን በሪፎርሙ ምክንያት እያዘመን ያሉት ቦታዎች አሉ። እነሱን አዘምነን ከጨረስ ትላልቅ ሰዎችም ሆነ ወጣቶች መጥቶ የሚዝናኑበት እያዘጋጀን ያለ ሁኔታ ነው ያለው። ስጋ ሲሸምቱ ነው ያገኘሁት። የዚህ አካባቢ ነዋሪ ኖት? አዎ፣ እዚሁ አካባቢ ነዋሪ ነኝ። እዚህ ሸማች ማህበራት ላይ ምንድነው እየተጠቀሙ ያሉት እርሶ? እኛ ስጋም ባለ ጊዜ ያው ለጾም ፍቹ በግለሰብ ደረጃ 1500 ሲሸጥ እጂ 650 ነው። አሁንም 650 ነው። እኛ 650 ነው ለበዓሉም የተሸጠው ገዝተን የተጠቀምነው። ዘይትም ይመጣል፣ ዱቄትም አለ። ከሱቁ በጣም የወረደ ነው የሚሸጥልን። ተጠቃሚ ነን። ተጠቃሚ ነው። ምርቶች አሉ። የ500 የ600 ለውጥ አለው ከሱቁ ማለት ነው። ዘይት እዚህ ነው የምንገዛው። ዱቄቱም ይወርዳል። ተጠቃሚ ነን። ተመልካቾቻችን እንግዲህ እየተከታተላችሁ የምትገኙት ዓለም ሸማች ነው። እንግዲህ መግቢያ ላይ እንደነገርኳችሁ አሁን የሚገኘው በኮልፌ የሸማች ህብረት ስራ ማህበር ላይ ነው። እንግዲህ የስጋ ዋጋ እዚህ አሁን 650 ነው። በተለይ ደግሞ በከተማችን የሚስተዋለው የስጋ ዋጋ ከእለት ወደ እለት እየጨመረ መጥቷል። ከ2000 በላይ እስከ 3000 ድረስ እስከ 4000 ድረስም የሚሸጥ እንደ አካባቢው ሁኔታ ይለያያል። እዚህ ግን ሸማች ማህበራቱ ለአካባቢው ማህበረሰብ እስከ 650 በተለይም ደግሞ ካሳለፍናቸው በዓል ሳምንታትም ጭምር እስከ 650 እየተሸጠ እያለና ሸማቾቹን ደግሞ እየተጠቀሙ እንደሆነ የተለያዩ ሸማቾችን አነጋግሬያለሁ። ቀጣይ ደግሞ ወደ ሌላ ሸማች ማህበራት እዛስ ያለው የገበያ ሁኔታስ ምን ይመስላል የሚለውን ወደ እናንተ የማደርስ ይሆናል። ዓለም ሸማች ይቀጥላል። አብራችሁን ቆዩ። እሺ፣ እንተዋወቅ። ሙሉ ስሙትን? ዳኛ አበባ እባላለሁ። የወይራ ቤተል ሸማቾች ኃላፊነቱ የተወሰነ የህብረት ስራ ማህበር ስራ አስኪያጅ ነኝ። እሺ፣ አሁን እንግዲህ የምንገኘው ወይራ ቤተል ሸማች ህብረት ስራ ማህበር ነው። የምትሰጡት አገልግሎት እስቲ ምንድነው? የምንሰጣቸው አገልግሎቶች በርካታ አገልግሎት እንሰጣለን። የኢንዱስትሪ ምርትና የግብርና ምርቶች አቅርቦት እናቀርባለን። የመዝናኛ አገልግሎት እንሰጣለን። የከረምቡላ አገልግሎት እንሰጣለን። እነዚህ የሱፐር ማርኬት እንዲሁም ፓርኪንግ፣ የሻወር አገልግሎት፣ የተለያዩ አገልግሎቶችን መሰጠት አካባቢ ላይ መስጠት ያለብንን አገልግሎቶች በሙሉ እንሰጣለን።
የግብርና ምርትን በተመለከተ መጋዘን አለን፣ ወፍጮ ቤት አለን። እዚሁ ተበጥሮ እዚሁ ተፈጭቶ ነው የሚወጣው። ጥሬ አይወጣም ከኛ ቤት። ደንበኛ ዋጋውን የሚገዛው ራሱ ከሚዛን ከወፍጮ ጋር ነው ሁሉንም ነገር የምንሰራቸው እና በቂ አገልግሎት በቂ ምርት ይዘን በቂ አገልግሎት እየሰጠን እንገኛለን ለማህበረሰባችን። ከዋጋ አንጻርም ከአቅርቦት አንጻርም ስንወስድ እንደ ክፍለ ከተማም እንደ ወረዳም የተሻልን ነን ብለን ነው የምንገመግመው። እኛ አቅርቦት በበቂ ሁኔታ አለ። ከዩኒየን ጋር ትስስር አለን። ዩኒየን የማያመጣቸው ዩኒየን የሚፈቅዳቸው ምርቶች ደግሞ ከሌሎች ጋር ትስስር ፈጥረን ራሳችን እናስገባለን። ዋጋን በተመለከተ ደግሞ ከአካባቢ በጣም በከፍተኛ ሁኔታ ዝቅ አድርገን ነው የምንሸጠው በእያንዳንዱ እቃ ላይ። ለምሳሌ ጤፍን ብንወስድ ዛሬ ሌሎች ወፍጮ ቤቶች ላይ ስንሄድ እስከ 15000 ነው የሚሸጠው። እኛ እስከ 13 ከወፍጮ ጋር ነው ከወፍጮ አገልግሎት ጋር እስከ 13 ነው 13000 ብር ነው የምንሸጠው ጤፍ አስፈጭተን የምንሰጠው ማለት ነው። በአጠቃላይ ሌሎች የኢንዱስትሪ ምርቶች ላይ ስንሄድ ዱቄት በ11500 ነው የሚሸጠው። ሱቅ ላይ ስንሄድ እስከ 13000 ነው የሚሄደው ደንበኛ አንደኛ ደረጃ የተባለ ዱቄት። ፓስታን በተመለከተ እንደዛው ከ10 ብር እስከ 20 ብር ዝቅ ብለን ነው የምንሸጠው በአንድ ፍሬ ፓስታ ማለት ነው። ሌሎች ምርቶችንም እንደዛው በቅናሽ ዋጋ ነው የምንሸጠው። ሌላ የመዝናኛ አገልግሎትንም ጨምሮ ማለት ነው። ከሱቅ ወደ ሚኒ ማርኬት የመለወጥ ደረጃ ላይ ደርሰናል። ከሱም አልፎ ደግሞ ይሄ ግቢ እንዲያልነበረም አሁን የሚታዩት ግቢ እያዘመን ነው የምንገኘው። ይሄ ወጣ ገባ ነው፣ ይሄ ቆሻሻ የሞላበት ነው። አሁን ይሄን አንስተን ይሄንን እያዘመን ነው የምንገኘው። ሁሉንም ነገር ወደ ማዘመኑ ስራ ጥሩ አገልግሎት ወደ ሳቢ ደረጃ ሸማችን እያመጣን ያለንበት ደረጃ ነው ያለው። መጀመሪያም የማዘመን ስራ ከማምጣቱ በፊት መጋዘናችን ደረጃ የጠበቀ ነው እንደ ክፍለ ከተማ። ወፍጮ ቤታችን እንደዛው ወፍጮ ቤትና መጋዘን የተለያዩ ናቸው። አሁን እኛ ጋር ይሄ ስቶር ነው። በዛ ጋር በር አለው በውስጥ በኩል እዛ ጋር የተመዘነው በዛ ይወጣል፣ እዚህ ውስጥ ላይ ይበጠራል። የወተት ተዋጽኦች ሳሉ የወተት ተዋጽኦችም አሉ። እነዚህ ቅቤ አለ፣ ከወተት ተዋጽኦ ውስጥ ቅቤ አለን። ሌላው የቆርቆሮ ወተቶች ናቸው የሚመጡት። በብዛት የምናስገባው ቆንጆ ቅቤ በቆንጆ ዋጋ 1000 ብር ነው የሚሸጠው። ሌላ ገባ ላይ 1700 የሚሸጠው በጣም ቆንጆ የተባለ የተመሰከረለት ቅቤ ነው የሚሸጠው። ብዙ ደንበኞቻችን መስክረዋል። እስከ ክፍለ ከተማ ደንበኞቻችን ናቸው። ወረዳ ሰራተኛ በሙሉ ደንበኞቻችን ናቸው። የአካባቢ ማህበረሰብ ደንበኞቻችን ናቸው። ቆንጆ ቅቤ ማለት ነው። እንደ ተጠቃሚ እኔ አሁን ማንኛውም ነገር ከዚህ ነው የምገዛው። እዚህ የሌለውን ካልሆነ በስተቀር ከውጭ አልገዛም። ምክንያቱም የዋጋ ልዩነት አለ። ጤፍ ለምሳሌ እኔ አሁን ባለፈው 1600 ብር 1900 ብር ነው የገዛው። ውጪ ላይ እስከ 13000 ብር ነው። ስለዚህ በቀላሉ ከማህበሬ አባል በመሆኔ የ2000 የ3000 ብር ተጠቃሚ ነኝ በየጊዜው። ይሄ ሸማች ማህበር እንግዲህ እኔንም አቅፎ ሲመሰረት ምንም ነገር ያልነበረው ነው። እዛ ታች ነበረ። ከዛ ይሄን ቦታ አጋጣሚ ወፍጮ ቤት ነበረበትና ዩኒሴፍ የሚባል ወፍጮ ቤት ነበረበትና ወደ ሸማች እንዲጠቃለል በሰዓቱ የነበርን ኮሚቴዎች ጥረት አደረግን። ዛሬ አባል ቢሆንም ትላንትና ኮሚቴም ስለነበርኩ ማለት ነው። ይሄንን የሚያክል መዝናኛ ክበብ ለህዝብ የተለያዩ መዝናኛ፣ ፑል መጫወቻ፣ ከረምቡላ፣ መጠጥ አቅርቦት፣ የምግብ አቅርቦት፣ የዳቦ፣ የእንጀራ፣ የጤፍ፣ የወፍጮ አገልግሎት እየሰጠ ይገኛል። ይሄ ሁሉ ተጠቃሚ ነው እርሶ? አዎ። ከስጋ አንጻርም ከዚህ ካልሆነ እኔ አልገዛም። ስጋም ዋጋው በጣም አዎ፣ ከሌላ አሁን 650 ነው። ግን ምንድነው ሰዎቹ ደስተኞች ሆኖ አይደለም 650 የሚሸጡልን። የከብት ዋጋ በጣም በተወደደበት ሰዓት ላይ ስለሆነ እኛም ስናስበው እንሸማቀቃለን፣ በዛ ዋጋ ስጡ ማለት። ነገር ግን እኛ ያለው ዋጋ ደግሞ ከእጥፍ በላይ ነው። 3 እጥፍ። እኔ አሁን የፋሲካ ዕለት በሬ ማግኘት አልቻልኩም። ቅርጫ ነበረ ማግኘት ባለመቻሌ ከግለሰብ ጋር 1600 ብር 2 ኪሎ 3200 ብር ገዝቼ ነው ከቤተሰቤ ጋር ያሳለፍኩት። እዚህ የቀረበው ከኔ በፊት የተሰለፉት ስለጨረሱ ወረፋ በጣም ብዙ ነበርና እና በደንብ ከተሰራበት ሸማች ህብረተሰብን ገበያን ከማረጋጋት አኳያ በጣም ከፍተኛ ስራ እየሰራ ነው። ወራይ አስቤዛዬ ከጤፍ ጀምሮ ማለት ነው ማንኛውም
የወጥ ነገሮች ክኮች ከሁሉ ነገር ዋጋው እዚህ አነስተኛ ስለሆነ ከዚህ ነው ዘይት ምስር ክክ ድፍን ምስር የተለያዩ ነገሮችን አስቤዛችንን በየወሩ ከዚሁ ነው የምንጠቀመው። እንዴት ነው ዋጋው ውስጥ ጥራቱንስ እንዴት አዩት? ሁሉ ነገሩ መልካም ነው። በተለይ በአሁን ሰዓት ዘይት ውጭው ላይ 2000 ምናምን ብር ነው። እኛ ግን እዚህ የምንጠቀመው በ1680 ብር ነው ከዚህ የምንወስደው ከዚህ ህብረት ስራ ማህበር ላይ። እኛም ደግሞ ይሄንን ቅናሻችንን በማየት የምንመጣው ከነጥራቱ ጭምር ወደዚህ ነው። ሌላ ጋር ሄደን አቅማችንም ያው አለ አይደለ ጥቅማችንን ስለምናቀው ከወጭና ትርፋችንን እዚሁ ነው መተን የምንጠቀመው። ዘይት በየ15 ቀኑ ይመጣል። በየ15 ቀኑ በሚመጣበት ጊዜ አሁን እኔ በአሁኑ ከወሰርኩ በሚቀጥለው ደግሞ ላልደረሰው ነው የሚሰጠው። በየጊዜው አይሰጡንም፣ በወር አንድ ጊዜ ይሰጠናል። በቃ ለሁሉም እንዲዳረስ ብለው ማለት ነው። ስጋ ቤቶችንም አይቼ ነበር። ውጭ ካለው ጋር ዋጋ እንዴት ነው? ስጋ ቤት በእርግጥ በተለይ በአሁኑ በአመት ባሉ በጣም ተጠቃሚ ነበር። ምክንያቱም እንዴት ነው ስጋ አሁን ውጪ ውድ ነው፣ እዚህ እንዴት ሆነ ስል ምንድነው ከላይ የመጣ ነገር አለ መሰለኝ የቤት ኪራይ እዚህ በነፃ ሆኖ 650 ብር ሰው በጣም ተሰልፎ በሁለት ሰልፍ ተሰልፎ በቃ እዚህ ሲገዛ ነበር። ስለዚህ እርሶ እዚህ ማህበር ሸማች ማህበር ላይ በጣም ተጠቃሚ ኖት ማለት ነው? በጣም ምክንያቱም ካለና እንትን ተጠቃሚነት ከጥቅማችን አንፃር የትም ቦታ ነው ደግሞ ወደዚሁ ነው መተን የምንገዛው። የተለያዩ ነገሮችን ከአዲሱ ገበያ ሸማቾች እናገኛለን። ለምሳሌ ላይገኙ ውጪ ላይ በጣም ውድ የሆኑ እንደ ዘይት የመሳሰሉ ነገሮችን፣ ስኳር፣ የተለያዩ ዱቄቶችንም ማንኛውም ነገሮች ከሱቅ በተለየ ዋጋ በርካሽ እየተጠቀምን ያለ ነው። የተለያዩ አሉ፣ አትክልቶችም አሉ፣ ሽንኩርትም የመሳሰሉ እንቁላል የመሳሰሉ ነገሮችን ሁሉ በቅናሽ ዋጋ አግኝተን እየገዛን እየተጠቀምን ያለ ነው። ተስፋቷል በጉለሌ ክፍለ ከተማ የአዲስ ገበያ ሸማች የተወሰነ ህብረት ስራ ማህበር ወረዳ 8 ዋና ስራ አስኪያጅ። ዋጋን በተመለከተ ያው ሸማች ህብረት ስራ ማህበራቶች በአብዛኛው መንግስት ለማህበረሰቡ በዝቅተኛ የኑሮ አገልግሎት ላሉ ሰዎች አገልግሎት ይሰጣሉ ተብሎ ከመቋቋማቸውም ጋር ተያይዞ ህዝቡም ፈልጓቸው እነዚህን ህብረት ስራ ማህበራቶች ስላቋቋማቸው ለማህበረሰቡ በጣም በተመጣጣኝ ዋጋ አገልግሎት እንሰጣለን። ሰርቪስ ኦሪየንትድ ነን ማለት ነው። ትርፍ ሳይሆን ትኩረታችን አገልግሎት መስጠት ነው አላማችን ማለት ነው። በዛ ልክ ነው አገልግሎት እየሰጠን ያለ ነው። ስንዴ ዱቄት ለምሳሌ 110 ብር ነው እንትን የምንለው የምንሸጠው ማለት በኪሎ፣ በኩንታል ደግሞ 11000 ብር ማለት ነው። ውጭ ላይ ጋር ሲነጻጸር 14000 ብር ነው ለምሳሌ ዱቄት ማለት ነው። ስለዚህ ከአንድ ኩንታል የ3000 ብር ዲፈረንስ አለው ማለት ነው። ወይም ደግሞ ከኪሎ ጋር በኪሎ ሲነጻጸር የ30 ብር ልዩነት አለው ማለት ነው። እዛው ጋር ተያይዞ አሁን አንገብጋቢ የሆነው አንዱ ዘይት ነው። 5 ሊትር ዘይት እኛ ጋር 1680 ብር ነው የሚሸጠው። ውጭ ደግሞ 2300 ብር ድረስ ነው የሚሸጠው። ያ ማለት ወደ 700-800 ብር ዲፈረንስ አለው ማለት ነው፣ ልዩነት አለው። ሌሎችም ምስር ክኮች፣ አተር ክኮች እና የሽሮ እህሎች ሁሉ አሉ። ስጋም ወሽተን ስናይ እኛ አሁን ጾም ሲፈታ በ650 ብር ነው ማለት ነው አገልግሎት የምንሰጠው ለማህበረሰቡ። በዚህ ነው ሽያጭ የምንሸጠው። ሌላው ደግሞ ጋር ተወስዶ ሲታይ 3000 ብር አካባቢ ነው ስጋ የሚሸጠው ማለት ነው። ስለዚህ ከፍተኛ ልዩነት አለው እኛ ጋር ማለት ነው። ማህበረሰቡም እኛ ጋር ነው የሚጠቀመው ማለት ይቻላል። ያ ደግሞ የተሻለ አገልግሎት ስለምንሰጥ ነው ብለን እናስባለን ማለት ነው። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። እሺ፣ ፍቃደኛ ስለሆንሽ አመሰግናለሁ። ከማዘመንስ አንጻር ሸማች ማህበራትን በፊት ከነበረበት አሁን ላይ ያለው ምን ይመስላል? የህብረት ስራ ሸማች ማህበር የሚታወቁት ያው በተለያዩ
ተቋማት ብራንዶች ነበር የሚታወቀው። ሪፎርም ከተደረገ በኋላ በተለይ እንደ ክፍለ ከተማችን ሸማች ማህበራት ብቻ ሸማች ተብለው ብቻ መቀመጥ ስለሌለባቸው ዘምነው የሚጠቀምባቸው ወጣቱም ደስ ብሎት እንዲጠቀም አሁን እንደምታዩ እዚህ ግቢ ውስጥ ይሄ ሸማች ግቢ አይመስልም። እንደምታዩ ፓርኮች፣ ግሪን ኤሪያዎች እየተሰራለት ነው ያለው። ውስጥ ስትገቢ ደግሞ ወጣቶች የሚጫወቱበት ፑሎች አሉ፣ ከረምቡላዎች አሉ። እዛ ላይ ከረምቡላ ላይ የሚጫወቱ ወጣቶች መዝናኛ ተቋሞቻችን ሁሉ ዘምኗል። በክፍለ ከተማችን ወደ 44 ተቋማትን አዘምነናል። ስናዘምን ሚኒ ማርኬት አዘጋጅተናል። ከሚኒ ማርኬት በኋላ ያው ሚኒ ማርኬት ሰው በአቅራቢያው ሄዶ ሩቅ ቦታ ሄዶ እንዳይገዛ የሱፐር ማርኬት አዘጋጅተናል። ዳቦና እንጀራ በአቅራቢያው እንዲያገኝ በተለይ በአሁኑ ሰዓት እንጀራ ላይ የሚታየው ነገር እዚህ በንጹህ ጤፏ እዚቹ ተፈጭታ ያው ቅድም ስታዩ እንደነበረው አሁንም ማየት እንችላለን። እዚሁ ተፈጭቶ እዚሁ ነው የሚፈጫው፣ እዚሁ ነው የሚበላው፣ እዚሁ ካፍቴሪያ ውስጥ እንዲመገቡ ያደርጋልና ለህብረተሰቡ ንጹህ ነገር ከማቅረብ አንጻር ከዳቦ ከሚዛን አንጻር ዳቦ ግራማችን ከሌላ ከተለያዩ ሱቆች ቅድም እንደተመለከቱት ከተለያዩ ግራሙ በተሻለ መልኩ እንዲቀርብ ተደርጓልና እነዚህ የዘመኑ ተቋሞቻችን ፊት ለፊት ወጥተው መሸጥ አሁን ጉራንጉር ውስጥ ነበር በቆርቆሮ ነበር የሚታወቀው ሸማች ማህበር። አሁን ስታዩ እንደምታዩ ዘምኖ ነው የምታዩና ወደ 44 ተቋማትን አዘምነናል። በ44ቱ ተቋማት ስጋ ቤቶች አሉን፣ ካፍቴሪያዎች አሉን፣ መዝናኛ ተቋሞች አሉን፣ ዳቦ ቤት አለን፣ እንጀራ ቤት አለን። እነዚህ ተቋማቶች ቀጥታ ለህብረተሰቡ አገልግሎት እንዲሰጡ ለማድረግ ፍሮንት ያው መንግስት በሰጣቸው ሆነ ፍሮንት ወጥተው እያገለገሉ ያሉና የተሻለ የማዘመን ስራ በክፍለ ከተማችን እየሰራን የምንገኝ። በጣም በዝቅተኛ ዋጋ ነው የሚሸጠው። አሁን ለበዓል ብንወስድ እንቁላል ሌላ ቦታ 24 ብር ነበር፣ እኛ ጋር 18 ብር ነው አገልግሎቱን አድሬስ ያደረግነው። ዩኒየን ከከተማ አስተዳደሩ ህብረት ስራ ኮሚሽን ጋር በመተባበር በእኛው መኪና ፍንጫ ድረስ ሄዶ ነው እንቁላል ያመጣው ለክፍለ ከተማችን አድሬስ ያደረገው 18 የሸጥ ነው። ዘይትም እንደዚሁ ከዩኒየን እና ከህብረት ስራ ኮሚሽን ጋር በመተባበር በ1880 ነው የሸጥ ነው። ገባ ላይ ስንሄድ እስከ 2400 2500 እንደ ዘይቱ ደረጃ ደርሷል። የራሱ ጊዜ ጠብቆ ነው የሚመጣው። ከዩኒየን ጋር በመተሳሰር ከሚጠበቀው አካላት ጋር በመነጋገር ዩኒየን ሲያመጣ አድሬስ እናደርጋለን። አንዴ የወሰደው አካል ድጋሚ እንዳይወስድ ስም ዝርዝር እንመዘግባለን፣ ከነ ስልክ ቁጥሩ ከነ ቤት ቁጥሩ። ድጋሚ ደራርቦ አካባቢ ላይ ብቻ ያሉ ሱቅ ያለበት አካባቢ ብቻ ላይ ያሉ ሰዎች እንዳይወስዱ ቆሜን ስም ዝርዝር እያየን ነው አድሬስ የምናደርገው። በርካታ ማህበረሰቦችን አድሬስ አድርገናል በዘንድሮ ዓመት። ቀጣይም በዚሁ መልኩ ነው የምንቀጥለው። ምርቶችንም በቂ ሁኔታ አሁንም ስቶራችንም ገብታችሁ ታዩ በቂ ምርት አለን። ቀጣይም እንደዛው እንቀጥላለን። በዛው አሁን የጎደሉ ምርቶች ከዩኒየን ጋር በመተባበር እናስገባለን። በዛው ዋጋ በተለመደው ዋጋ ብዙ ትርፍ ሳንፈልግ በተመጣጣኝ ዋጋ ለማህበረሰባችን አድሬስ እናደርጋለን። ከውጭ ከሚለዩት ነገሮች ጥራት፣ ምክንያቱም እዚህ በኃይለኛ በጥራት ደረጃ በአንድ ደረጃ ነው የምናገኛቸው። ዱቄትም ሆነ ማንኛውም ጥራጥሬዎችን የመሳሰሉትን እነዚህ የግብርና ምርቶችን በጥራት እናገኛለን። እነዚህን የመሳሰሉ ናቸው። ከሌሎቹ የተለየ ምንድነው ጥራት ያለውን ደረጃውን የጠበቀ ምክንያቱም ተወዳድረው ምናምን ስለሚገዙ ጊዜው የምርት እጥረቶች እንደማይኖሩ በሙሉ እምነት ለማረጋገጥ እወዳለሁኝ። ገበያውን ለማረጋጋት ቀድመው ተዘጋጅተዋል። ቀድመው ምክንያቱም ምርቶችን ይዘዋል። ስለዚህ ምንድነው ለህዝቡ በተመጣጣኝ ዋጋ ምክንያቱም ያው ሰንዴ ማርኬትም አላቸው በየጊዜው ይሰራሉ። በዛም በአሁኑ ሰዓት እኛም ለማየት ሞክረናል። የተለያዩ እንቁላሎች ምናምን አስገብተው ለህዝቡ ለማቅረብ እያዘጋጁ ነው ያሉት የተዘጋጁ ነው ያሉት። ሸማች የተለያዩ አይነታቸው አገልግሎት አገኛለሁ። በምርትም ደረጃ በግብርና በኢንዱስትሪ ምርት በተለያዩ ምርቶች ሁሉንም አገኛለሁ። ዋጋቸውስ እንዴት ነው? ውጭ ካሉ ጋር ሲነጻጸር የጥራት ዋጋቸው በጣም ከፍተኛ ልዩነት አለው። በተለያዩ ሁሉም ምርቶች ላይ የተለያየ የዋጋ ልዩነት አለው። ጥራትም ቢሆን ጥራት ያላቸው እቃዎች ናቸው የሚቀርቡልን።
አንዱና ዋናው ዓላማ በቅናሽ ዋጋ አጠገቡ ካለው ሱቅ የተሻለ እንዲያገኝ ለማድረግ ነው። ስለዚህ እኛ ሱቅ ላይ አሁን ቁጥጥር እናደርጋለን። ለምሳሌ ቅድም እንዳልኩሽ የግብይት ቡድን የሚባለው ቡድን ዋናው ስራው እሁድ ከሰኞ እስከ አርብ ያሉ ክትትሎች አሉት። የክትትልና ድጋፍ ስራ ይሰራል። ከክትትልና ድጋፉ ላይ ሽያጩ ላይ ዋጋው ሱቆችን ቼክ ያደርጋል። ከሱቆች ባሻገር ደግሞ እኛ ህብረት ስራ ማህበር ላይ ሸማቹ ላይ ያለው ዋጋ ትክክል ነው አይደለም ብሎ ያቆጣጠራል። ቁጥጥር ማድረግ ብቻ ሳይሆን እርምጃም ጭምር ይወስዳል። ባገኘናቸው ግን አጠቃላይ ካሉት ከ10 እስከ አሁን ለምሳሌ ጤፍ ላይ ብንሄድ እስከ በ1 ኪሎ ላይ እስከ 10 ብር ልዩነት አለው። እያንዳንዱ ፓስታ ብናይ ፓስታ ላይ በጣም ልዩነት አለው። 140 የሚሸጠው 125 120 እየተሸጠ ነው ያለው እና ህብረተሰቡ በቅናሽ ዋጋ የማግኘት እድሉ ሰፊ ነው። እሱንም በመቆጣጠር ያረጋገጥነው ነው። ያው እንዳልኩሽ ሁሉም ቡድኖች ትልቁ ስራ ማህበራቶች ወደፊት ወጥተው ለህብረተሰቡ አገልግሎት መዋል ነው። ለትርፍ የተቋቋሙ ስላልሆነ እንዲከስሩም አይፈለግም። በጣም ደግሞ ብዙ ትርፍ እንዲያመጡም አይፈለግም። ስለዚህ እሱን የመቆጣጠር ስራ በተቋማችን እየሰራን የምንገኝ ነው። ማህበራትን መፍጠር ነው በአፍሪካ ደረጃ ደግሞ ለከተማችን ብልጽግና ወሳኝ የሆኑ ማህበራትን መፍጠር። እሱን ለመፍጠር ደግሞ እንዳልሹ የጀመርነው የመዘመን ስራ መቀጠል አለባቸው የሚል ነገር አለንና ከማዘመኑ ባሻገር ደግሞ በተለይ የኑሮ ውድነቱን የማረጋጋት ትልቅ ሚና ስላላቸው እነዚህ ማህበራቶች አቅራቦቶቻቸውን በሰፊው አቅርቦ ህብረተሰቡን ተደራሽ ማድረግና ህብረተሰቡ ካለበት አሁን ኑሮ ጫና እንዲላቀቅ የማድረግ ስራ ለመስራት እቅድ አለ። እቅዱ መሰረት አድርገን ያው ክትትልና የድጋፍ አግባባችንን አግሬሲቭሊ እየተጠቀምና እየሰራን እንገኛለን። ተመልካቾች የተለያዩ ሸማች ማህበራት ጋር ነበር በከተማችን የሚገኙት እየተዘዋወርኩኝ ቆይታ አሳደርግ የነበረው። እንግዲህ እንደተመለከትኩት የተለያዩ ሸማች የህብረት ስራ ማህበራት የተለያዩ አትክልትና ፍራፍሬዎች፣ የሰብል ምርቶች እንዲሁም ደግሞ የእንስሳት ተዋጽኦች ሸማቹ እንዲሁም ደግሞ የአካባቢ ነዋሪ በተመጣጣኝ ዋጋ እየሸመተም እንደሆነ ተመልክቻለሁ። የተለያዩ ሸማቾችም እንዲሁም ደግሞ የሚመለከታቸው አካላትንም አነጋግሬ ነበር። አሁን ላይ በፊት ከነበረበት ትልልቅ ለውጦችም እያመጡ እንደሆነ ያየሁት። እንግዲህ ለዛሬ የነበረኝ የዓለም ሸማች መሰናዶ ይህን ይመስል ነበር። ሳምንት ደግሞ በሌላ መሰናዶች እንገናኛለን። ፕሮግራሙን ወደ እናንተ እያደረስኩኝ የምገኘው እኔ ነጻነት ባድረግ ከዓለም ሸማች አዘጋጆች ጋር በጋራ በመሆን ነበር። ሳምንት ደግሞ በሌላ መሰናዶች እንገናኛለን። እስከዛው መልካም ሳምንት።